መጥፎ ጓደኛ የያዙ ሰዎች ከመጥፎ ጓደኛ ጋር የሚውሉ ሰዎች ጧት ቀልብን የሚያደርቅ ከሰዓት ቀልብን የሚያደርቅ ማታ ቀልብን የሚያጠርግ ጓደኛ ቢያስክ ቁጥር ነገ የውመል ቂያማ እቺን የቁርአን አያ አሁን የቀራት ወንድሜን ኡስታዝ መሐመድ የቀራትን አያ ማንም ሰው ተካዚ ውስጥ ሐዘን ውስጥ ይገባል። ታገር የሚጠቅመን ጥሩ ጓደኛ ማድረግ ስትሞት ያዝንልሃል፣ በሐያት ካለ ይረዳሃል፣ ካረዳህም አይዲያውን ይሰጣል፣ አቅጣጫ ይሰጣል። አብሽር ስራ እንጀምራለን። ዛሬ በጣም ይዋዳሉ የምትላቸው ጓደኞች እኮ ቻይና ሄጄ ብሎኛል አንዱ ወንድሜ። ቻይና ሄጄ ሁሉም ይፈራራል። ለምንድን ነው ስለው አንዱ የሚያመጣውን አንዱ እንዲያውቅ አይፈልጉም አለ። አየው ቻይና ድረስ ሄዶ ይጣላል። እዚህ ታዲያ እንዴት ረህመት ይወርድ? ሰብስክራይብ በማድረግ ቤተሰብ ይሁኑ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ አላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ውድ ወንድሞች፣ አባቶች፣ እናቶች፣ እህቶቼ በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው እንግዲህ ከ6 ወይም 7 ወራቶች በኋላ በተጠፋፋነው መድረክ ተገናኝተናል። ለዚህም ግንኙነታችን ከምንም በላይ አላህ Subhanahu Wa Ta'ala እናመሰግናለን። አልহামዱሊላህ ረብል ዓለሚን። ያው ዳዕዋው መድረኮች ሲበዙ ያሉት የዳዕዋ ስራዎች እየሰፉ ሲሄዱ ኃላፊነቶች እየጨመሩ ሲሄዱ ከእንደዚህ አይነት መድረክም ያው ሳትወድ በግድ ትርቃለና የሚያስተምረውም ለዲን የሚቆረቆረውም ባለሀብቱም ሁሉም በሩን ዘግቶ ስለሆነ ሰግዶ ብቻ ነው ወደ ሐያቱ የሚመለሰውና ብዙ ነገሮች ብዙ ክፍተቶቻችን በትንሽ ሰዎች እየተፈጸሙ መሄዳቸው ያው ለነገ ለልጆቻችን አሳሳቢ ነውና የሚሆነው ያመጣ ወደ ተወሰኑ ሰዎች ይሄም ጉዳይ መጣ ወደ ተወሰኑ ሰዎች መሄዳቸው ብዙ ስራዎቻችንን የበለጠ ውጤታማ እንዳይሆኑ ያደርጋቸዋልና ያው ሰዎች በተለምዶ የሚፈልጉት በሰሩበት ነገር ቶሎ ደሞዙን ማግኘት ነው የሚፈልጉት። የዲን ጉዳይ ግን ደሞዙ እዚህ አይከፈልም። ዲን ላይ ኺድማ ማድረግ በመስጊድ ጉዳይ፣ በመድረሳ ጉዳይ፣ በአገር ጉዳይ፣ በልጆቻችን ጉዳይ፣ በማንኛውም ጉዳይ መቆም እያንዳንዱን ነገር መቆማችን ትልቅ ምንዳ የሚያስገኝና ደሞዙ ግን እዚህ የለም እና ጉዳዮች ሁሉ ወደ ተወሰኑ የሆነ የ50 ሰውና የ60 ሰው ዲን ሲመስል ትንሽ ያው ለማስጠንቀቂያ ያክል ነውና ሁላችንም የግድ በርግጥ እዚች የተቀመጥኩበት ወንበር ላይ ሁላችንም መቀመጥ ያስፈልገናል። የተወሰነ ሰው እዚህ ጋር ከተቀመጠ የተወሰነ ደግሞ እዛ ጋር የሚያስተባብር ሰው ያስፈልጋል። የተወሰነ ባለ ሀብት ደግሞ ሁሌ በዘበኛ እያቆመ ቤቱ እያስቆለፈ በሶስት ውሻ ደሃን እያሳደደ በሩን ሁሌ መቆለፍም የለበትም። እሱም በሩን መክፈት አለበት። እያንዳንዱ ኃላፊነቱን ካልተወጣ አላህ በሰጠን አቅም ያክል በቃ መኖር የሚባለው ብቻ ለራሳችን እየኖርን የምንሄድ ከሆነ ይሄ ነው አሁን ዳዕዋችን ክፍተት ያበዛብን እንጂ የምንገኝበት ወቅት ከሌላው ጊዜ የተሻለ ጥሩ ነው ብዬ አስባለሁ። ነገር ግን ከሰራንበት ነው እየሰራንበት ነው ብዬ ግን አላምንም። ምክንያቱም ይሄ ዲን ትልቁ የተስፋፋው ሰዎች ገንዘባቸውን ኢንቨስት ያደርጉ ነው። ሰዎች ደግሞ ገንዘባቸው ኪሳቸው ላይ እየጨመረ በሄደ ቁጥር የበለጠ ቋጣሪ እየሆኑ ነው የሚሄዱት። ለራሳቸውም ጥሩ አይበሉም፣ ጥሩ አይጠጡም፣ ጥሩ አይለብሱም። እንኳን ዲን ሊኸድሙ ይቀርና እያንዳንዱን ነገር እየደመሩ እየቀነሱ ነው የሚኖሩት። የመስጊድ ጉዳይ፣ የተማሪ ጉዳይ፣ የልጆች ጉዳይ፣ የመድረሳ ጉዳይ፣ የተለያየ የቤተሰብ ጉዳይ ብሎ ለማየት በጣም ይቸገራሉ። ስለዚህ ሁላችንም እዚህ ጋር ተማማርን ማለት አዳምጦ መሄድ ማለት አይደለም። እኔን የሚመለከተኝ የቱ ጋር ነው ብለን ስራ ውስጥ መግባት አለብን። ጀነት የተመሰከረላቸው 10 ሙበሽር ተብሎ የተነገሩ በዱንያ ዲናቸውን በደንብ ኢንቨስት አድርገዋል። በግጥም ብቻ ደግሞ ኢንቨስት አድርጎ እስልምናን በስነ ጽሁፍ ደግሞ ያላቃታል። ሰይፉላህ ተብሎ ደግሞ በመዋጋት ብቻ እስልምናን ከፍ ያደርጋል። ጠላት ከመጣ ሐቅ ከተነካ ደግሞ አንገቱን የሚሰጣል። በሰደቃ ደግሞ በጣም ይታወቃል። የሚሄዱበት መንገዳቸው ላይ የነበረው ሽቶ
በጣም ከማማሩ የተነሳ የሀብት ኑሮ የሚኖሩ የነበሩ ገንዘባቸው ለኢስላም ኢንቨስት ስላደረጉ ደግሞ መጨረሻ አካባቢ ድንጋይ አስረው ደግሞ ወደ አኺራ ይደዋሉ ረቧቸው ድንጋይ አስረው ስለዚህ ኢንቨስት የሚባለው ነገር ለኢስላም መስራት የሚባለው ነገር ከምንም በላይ ለማንም አይደለም ሰራው ለራስ ነው ኢን አህሰንቱም አህሰንቱም ሊአንፉሲኩም ነው መልካም ነገር ሰራችሁ ለነፍሳችሁ ነው እኔ ምን ሰርቻለሁ የግድ ባለ ሀብት መሆን እኮ አይተበቀም ምን ያደረኩት አስተዋጽኦ አለ ብለን መስራት አለብን ያው የሁሉ 6 ወር የጠፋ ነው ስራዎች ሁሉ መጥቶ የሚያማክር የሆነን አካል ብቻ ሲሆን እንደሰው ይሰማሃል ብዙ ምሁራኖች አሉ ብዙ ባለሀብቶች አሉ ባለሀብቶች ተደራጅቶ ኢማሞችን እንخدም ባለሀብቶች ተደራጅቶ ሙአዚኖችን እንخدም ባለሀብቶች ተደራጅቶ እስቲ ኢንሻአላህ ያንዳንዱ ከተማው ላይ ያለው መድረሳ ተቆጣጥረን በደንብ መቀራት አለበት ትውልዱ በደንብ መዳን አለበት የሚሉ ያስፈልጉናል እንጂ ቻይና ሄደ ፋብሪካ ከፈተ 6ኛው ፋብሪካ ጀመረ 7ኛው ምንም ካንድ እንጀራ ይበለጠ አይበላም ይሁሉ አላህ ፋብሪካ የሰጠው ነግዶበት እንዲር ነው ولا تنسى نصيبك من الدنيا واحسن كما احسن الله اليك الله አሳምሮ እንደሰጠው ሁሉ አንተም አሳምረ ሰርተ እንድትሄድበት ነው እንጂ ተሰጠ አንተ ባለ 6 ፋብሪካ 600 እድሜ ቢሰጠ አያልቅም እኮ ገንዘብ ግን በየማሉ እየሰራ የበረታ ይርክ ደግሞ ኢስላምን ኢንቨስት ዳዕዋን ኢንቨስት እያንዳንዱ አላህ Subhanahu Wa Ta'ala በሰጠን ያክል ኢንቨስት እያደረግን ነው መሄድ ያለብን ይሄን የምናገረው ይገባኛል ብዙ ኢንቨስተር እዚህ ጋር ኖሮ አይደለም ግን ነገ እንሆናለን ምን ችግር አለ አላህ ለጠላቱ የሚሰጥ የለ እንዴ ለማንም የሚሰጥ ጌታ ነው እኮ አላህ ደግሞ ሰጥቶን የምንሰራበት አላህ አርገን خدመንበት ሐያታችን ሁሉ ተخدመን ሳይሆን خدመንበት ምን ሄድ በኔ ዘመን አንድ ነገር ተክዬ ነው መሄድ ያለብን ብለ ልክ ዛሬ ስንሰማ ሐጂ ቱሬ ይባላል አይደል ለምን አትሆንም አንተ ሳቸኮ ገንዘባቸውን አይደለም ኢንቨስት ያደረጉት ቀልባቸውንም ነው ቅንነታቸውን ነው ሐጂ ቱሬ ይባላል ሐጂ አደም በዳኒ ይባላል ሐጂ ዘይኑ ይባላል ለምን አንተ አትባልም ነበሩ ሞቱ ለምን ትባላለህ ነበሩ ሞቱማ እኔ እናንተ ምን እንባል ከሆነ ከዱንያ ላይ ትርፍ ሰዎች ነን መሬቷን ስናጣበብ የነበረን እኛ ነን ነበሩ ሞቱ እንዳትባል ባንተና በአላህ መካከል የሆነች የምታስቀምጣት ተቀማጭ ያስፈልጋል ያን ተቀማጭ ለማድረግ ካሁኑ መነየት ያስፈልጋል የማንንም ጉዳይ ጎረቤት የትኛው እምነት ያለው አካል ከሆነ የነሱንም ሐጃ ፈርጅ በሐሳብ በገንዘብ በማንኛውም ነገር እንጂ በቃ ልብላ ልጠጣ ሁሌ የኔ ብፌ ብቻ መጨነቅ ሁሌ 00 መኪናችን ላይ ብቻ ምንጨነቅ ከሆነ መኖር አልጀመርንም የሆነ ኢንቨስት ልናደርገው የሚገባን አጋጣሚ መጠቀም አለብን ዝግጁ ናችሁ ለዚህ ኢንሻአላህ ወደ ርዕሳችን እንምጣ ርዕሱ ምን ይላል ኡስታዝ ያው ቀርቶታል ኡስታዝ አያውን ቀርቶታል በደንብ ነግሮኛል ቺን ፈስራት ብሎኝ ነው ነግሮኛ የወረደው ግን ርዕሷ ምን ትላለች በራፍ ላይ አላነበባችሁም እንዴ የሁለት ሀገር ጓደኛ አላህ Subhanahu Wa Ta'ala በዚህ በዱንያ ላይ ትልቅ ስጦታ የሰጣቸው የሚባሉት ሰዎች ጓደኛ ነው እነዚህ ጓደኛ የሚባሉት ጓደኝነት በብዙ መልኩ እናቃለን ለምሳሌ በ4 አመታችን በ5 አመታችን ህፃን ልጇን ጓደኛ እንባባላለን እሱም ጓደኛ ተብሏል በልጅነታችን በ5 አመታችን ከአንድ ህፃን ልጅ ጋር እኮ ኒካ አስረናል ከዛ እዛው ነው የምንፋታው አይደለም በጥፊ ስትመታ በቃ ትጣላለ በቃ ተፋታ እሱም ጓደኛ ተብሏል በሆነ አጋጣሚ የምትገናኛቸው ጓደኞች አሉ በመብላት በመጠጣት አብሮ በማቃቃም የምታገኘው ጓደኛ አለ በሃይ ስኩል በኤሌመንተሪ በዩኒቨርሲቲ በሰፈር ምትለዋል ይሄ ጓደኛ አይደለም አብሮ የሚያዋውል ነው እንጂ የሚባለው ጓደኛ ይባላል አላህ Subhanahu Wa Ta'ala ጓደኛ ያላቸው ነብዩ አለይሂ ሰላቱ ወሰለም ጓደኛ ያሏቸው ማን ናቸው እነዚህን ኢንሻአላህ እናያቸዋለን ትክክለኛ ጓደኞች የሚባሉት አላህ ቃል የገባላቸው ጓደኞች ናቸው አላህ የውመል ቂያማ የታሉ ለኔ ብለው የተዋደዱ ዛሬ በአርሽ ጥላ የሌለበት በሆነው በጥላዬ ስር የማደርጋቸው
ጥላ የሚባል በሌለበት ሰዓት ላይ ዛሬ በአርሽ ጥላ ስር የማደርጋቸው የታሉ ይላል። እነዚህ ለአላህ ብለው የተዋደዱ ጓደኞች ናቸው። ይህንንም ደግሞ ሌላ ሐዲስ ይፈስረዋል። ምን ይላል ሌላው ሐዲስ? ሰብዓቱሁም ዩዚሉሁም ላሁ ፊ ዚሊ የውመ ላ ዚለ ኢላ ዚሉ። ሰባት አይነት ሰዎች አላህ ስብሓነሁ ወተዓላ ነገ ፀሐይ የስንዝር ያክል በቀረበች ቁጥር ሰዎች ከፊላቸው እስከ አንገታቸው፣ ከፊላቸው እስከ እምብርታቸው፣ ከፊላቸው እስከ ቁርጭምጭሚታቸው በእያንዳንዱ የሚያጠምቃቸው ጊዜ አለ። ያላ በሚያጠምቃቸው ጊዜ ሰባት አይነት ሰዎች ግን ጥላ ስር አላህ ያደርጋቸዋል። እነዚህ ሰባት አይነት ጓደኛ ማማቾች የሚባባሉት መሰረታቸው ገንዘብ አይደለም፣ መሰረታቸው ዘርም አይደለም። እነዚህ ጓደኛ የሚባሉት መሰረታቸው ለአላህ ብሎ የተገናኙ ለአላህ ብሎ የተዋደዱ ናቸው። እነዚህ ሰዎች ባህሪያቸው ተባለ መጀመሪያም ሲገናኙ ለአላህ ብለው ነው፣ ሲለያዩም ለአላህ ብለው ነው። ምንም አይነት ጥቅማ ጥቅም አስቦበት አይደለም። ወደ ቤቱም ሲሄዱ ለአላህ ብለው ነው፣ ዱንያን ሲለያዩም ለአላህ ብለው ነው። ይሄ ጓደኛ መሆኑ የምታውቀው መቼ ነው? አንተ ድንገት ቀድመ ዱንያን ለቀ ስትሄድ ያንተ ቤተሰብ ጉዳይ ያሳስበዋል። አሁን ወደ ቤት እየሄድን ብዙ ወንድሞች ቀብረናል። ማን ያቺን ሴት መጡ ያያት? ማን የዘየራት? ማን ያይዞሽ ያላት? ማን የትምህርት ቤታቸውን ጉዳይ እነዚህ ልጆችን እንዳታስቢ ያላት? ኢላ መን ረሒመ ረቢ። እጅግ በጣም ትንሽ ናቸው፣ አላህ ያዘነላቸው ናቸው። ይህን የሚያደርግ ጓደኛ ከሌለ ጓደኛ የለህም እስካሁን። ጓደኛ የሚባሉት ሲለያዩም ለአላህ፣ ሲገናኙም ለአላህ፣ ሲዋደዱም ለአላህ፣ ሲተራረሙም ለአላህ ብለው የወንድሙ ለቅሶ ሲደርስ አጠገቡ ነው፣ ሲያገባ አጠገቡ ነው፣ ሲተክዝ አጠገቡ ነው፣ ግራ ሲገባ አጠገቡ ነው፣ ከሚስቱ ጋር አንዳንድ ነገር ሲፈጠርበት አጠገቡ ነው፣ ከባሏ ጋር አንዳንድ ነገር ሲፈጠርባት አጠገቧ ናት። አለ ነው የዚህ አይነት ጓደኛ? ወይስ ከአንገት በላይ ነው? ሐቢቢ ደህና ነህ? ሐቢቢ እንዴት ነህ? አይደለም እንባባለው? ዝም ብሎ ሐቢቢ ይባላል እንዴ? ደህና ነህ ብለህ ተናገር። ሐቢቢ ማለት እኮ በቃ ወዳጄ እኮ ነው እያልክ ያለው፣ የውስጥ ወዳጄ እኮ እያልክ ነው ያለው። ይሄ ጓደኛ ካንተ ጋር አለ ወይ? ስለዚህ ከአርሽ ጥላ ስር ከሚያደርጋቸው ሰዎች መካከል አንዱ ማን ናቸው? ረጁሉን ተሐባ ፊላሂ ወፍተረቀ ዐለይህ። ሲዋደዱም ለአላህ ብለው ሲለያዩም ለአላህ ብለው ያሉ ናቸው። ጓደኝነት ምን ያህል ደግሞ ከባድ እንደሆነ ሁላችንም የዘነጋ ነው ሐዲስ ነው። የሚገርመው ቀጥሎ ያለው ሐዲስ ጓደኝነት ምን ያህል እንደዘነጋን የሚነግረን ሐዲስ ነው። ሶስተኛው ሐዲስ ነው። ነብዩ አለይሂ ሰላቱ ወሰላም አንድ ወጣት መጥቶ ምን አላቸው? አንቱ የአላህ መላእክተኛ ሆይ፣ ብዙዎቻችን ወላሂ የተንሸራተትንበት አባቴ ሞቷል፣ ካሁን በኋላ አባቴ በእኔ ላይ ምን ሐቅ አለው አለ ብሎ ጠየቃቸው። አሁን ጓደኛ ተራ ይመስለናል አይደል? ሐዲሱ ግን በጣም ከባድ ነው የሚነግረን። አባቴ ሞቷል፣ እስካሁን ስኸድመው ነበር፣ አሁን ግን ቀብሬዋለሁ። ይሄ አባቴ ካሁን በኋላ በእኔ ምን ሐቅ አለው አላቸው። ሁለት ነገር ነገሩት። አንደኛ ዱዓ ልታረግለት፣ ረቢ ረሐምሁማ ከማ ረባያኒ ሰጊራ፣ ጌታዬ ወይ በልጅነቴ እንዳዘነልኝ አባቴ አንተው ቀብር አስተኝተዋልና እዘንለት። ሁለተኛ ምን አሉት? የአባትን ጓደኛ ወዳጅ ልትቀጥል አሉት። አያችሁት ምን ያህል ከባድ እንደሆነ? የአባትን ጓደኛ ልትቀጥል ነው አሉት። አባትን ቀበርከው ማለት ትልቅ ሐቅ አለ የሚቀጥል። ማን? ያ መጥቶ የሚዘያየሩት የነበረው፣ ሲሄዱ አብሮ የሚጫወቱ የነበሩ፣ ሲመጡ መስጊድ አብሮ የሚመጡ የነበሩ፣ ሽማግሌ ቤታችሁ ለእህት ሲመጣ ለአንተ ሲሄድ አብሮ የሚሄዱ የነበረው ጓደኛ ያ ሐቅ አለብን። በአብዛኛው ነው የዘነጋው ነው። ድንገት ዱዓውን ልናስታውስ እንችላለን፣ ግን የአባት ጓደኛ መቀጠል ብዙዎቻችን የለመድነው አይደለም። ሞታው 3 ቀን አብሮ አላው ትተነዋል። በሆነ አጋጣሚ ያ የአባት ጓደኛ ከሞተ ለቅሶ ደርሳለ እንጂ ሄደ አሰላሙ አለይኩም ሐጂ እንዴት ኖት? የመሐመድ ልጅ ነኝ እንዴት ነው ሰላም ኖት ማለት
ሰውየው ላይ ራሱ የሚፈጠረው ስሜት ቀላል ነገር አይደለም። የበለጠ ስሜታቸው እየጨመረ ነው የሚመጣው። ምን ያህል የአባቶቻችን ሐቅ የረሳ ነው መሆኑ። እዚህ ዱዓ ላይ ግን ምን አለ? ዑምራን ብታረግለት፣ ሐጅን ብታረግለት፣ ጉድጓዷን ብትቆፍርለት፣ መስጊድ ብታሰራለት፣ አንድ ቁርአን ገዝተ መስጊድን ብታስገባለት ሁሉም ትችላለህ። ባንተ የማይደርሰው ነገር የለም። አባትህ ባንተ የማይደርሰው ነገር የለም። ዱዓ ሲባል በዱዓ ብቻ እንዳዘጉት ማንኛውም መልካም ነገር ለአባታችን ብለን የምንቀጥላቸው ነገሮች አላህ Subhanahu Wa Ta'ala ያን ሰደቀቱ ጃሪያ እኛን ይቀበለናል ማለት ነው። ስለዚህ ጓደኝነት የሚለው ከሞተም በኋላ የሚቀጥል መሆኑን ነብዩ አለይሂ ሰላቱ ወሰለም በዚህ ሐዲሳቸው ያስታውሱናል። ስለዚህ እነዛ በትክክለኛ ለአላህ ብለው የተዋደዱ የሚባሉት ጓደኛ ማማቾች የሚገናኙበት የሆነው ነገ የውመል ቂያማ ምን የሚያገኙት ጥቅም አለ? አርሽ ጥላ ስር ከመሆኑ ውጪ ጓደኛው ለጓደኛው ሸፋዓ እንዲሆን አላህ ይሄንንም ደረጃ አብሮ ይሰጠዋል። ጓደኛን ሸፋዓ ሆነ ይለዋል። ሸምግሎ ብሎ ጓደኛውን እንዲያወጣ ያደርገዋል። ድንገት አንዱ ጓደኛው ተንሸራቶ ተውበት ሳያደርግ ሞቶ በቀልቡ ላይ ደግሞ ላኢላሃ ኢላላህ ካለች ሂድ ያን ጓደኛን አውጣ ይባላል። ሂድ ሸፋዓ ሆኖ ያን ጓደኛ ተብሎ ከእሳት እንዲወጣ ያደርገዋል። ጓደኝነት የሚባለው በጣም ቀላል እንዳልሆነ ዝም ብለን ግን የምንይዛቸው ጓደኞች አላህ Subhanahu Wa Ta'ala ማንኛውም መጥፎ ጓደኛ የያዙ ሰዎች ከመጥፎ ጓደኛ ጋር የሚውሉ ሰዎች ጧት ቀልብን የሚያደርቅ ከሰዓት ቀልብን የሚያደርቅ ማታ ቀልብን የሚያጠርግ ጓደኛ ቢያስክ ቁጥር ነገ የውመል ቂያማ እቺን የቁርአን አያ አሁን የቀራት ወንድሜን ኡስታዝ መሐመድ የቀራትን አያ ማንም ሰው ትካዜ ውስጥ ሐዘን ውስጥ ይገባል። ምን ይላል? ያ ወይለታ ለይተኒ ወይኔ ምኞቴ ይላል። ወይኔ ምኞቴ ያ ወይለታ ለይተኒ ለም አተኺዝ ፉላናን ኸሊላ እና ለጓደኛ የሚባለውን ይሄ ልጅን ባልያዝኩት ኖሮ ያ ልጅ የሚያዝ እኮ አልነበረብኝም። ምኞት ነው ግን ምንም አያመጣም። ዛሬ ግን እናመጣለን። እንድናመጣም ነው የምንመካከረው። ለም አተኺዝ ፉላናን ኸሊላ ምን አለ ይህንን ጓደኛ አድርጌ ባልያዝኩት። ለምን ምን አጠፋ? ለቀድ አضለኒ አን ዚክር አላህን ከማስታወስ አዘናጋኝ። ሐያ ዐለ ሰላ ሲባል ወደ መስጊድ ያመጣው ይዞት ነው የሚሄድ። ሐያ ዐለል ፈላ ሲባል ወደ አላስፈላጊ ቦታ ነው የሚወስደው። ሐያ ዐለ ሰላ ሲባል ቆይ በኋላ እንሰግዳለን ይባባላሉ። ጓደኞቼ እንዳይከፋቸው ሐድራው እንዳይቀዘቅዝ ተብሎ ለሰባት እየተቃመ ነው። ይሄ እንዲቀዘቅዝ አይፈልግም። ለምን? ጓደኞቹ እንዳያዝኑበት አንቺም ብሎ ኢማንኛ እንዳይሉት። እየሰማ ግን ያለው የአላህን ጥሪ ነው። ይሄ ጓደኛ ነገ የጸጸት ቀን ይሆንብናል ማለት ነው። እሱ ደስ እንዲለው ብለው የምትሰራው ነገር አለ አይደል? እሱ ቅር እንዳይለው ብለው የምትሰራው ነገር አለ። ሙእሚን ደግሞ አላህ ይከፋብኛል አይከፋብኝም፣ አላህ ይቆጣብኛል አይቆጣብኝም፣ አላህ ያዝንብኛል አያዝንብኝም ብሎ እንጂ የሚጨነቀው ጓደኛ አይልም። ምክንያቱም ለነብዩ አለይሂ ሰላቱ ወሰላም ትልቅ የዳዕዋቸው የጀርባ አጥንት ስፓይናል ኮርድ የሚባሉት ማን ነበሩ? እስልምናን ሳይቀበሉ አይዞ የወንድሜ ልጅ ካሁን በኋላ ወንድ የሆነ ይንካ፣ ዳዕዋን አድርግ፣ ሐቅን አስተላልፍ፣ እስቲ ወንድ የሆነ ካሁን በኋላ ይንካ ብለው ዳዕዋን ሲታገላቸው የነበረው ማን ነበሩ? ልጆች አይደለም፣ አቡ ጣሊብ ነው። አቡ ጣሊብ አጎታቸው ነው። በነብዩ ጉዳይ አለይሂ ሰላቱ ወሰላም ተንሰፍስፈዋል። ለምን? የቲም ሆነው ያደጉት
እናት የላቸውም፣ አባት የላቸውም፣ ማን የላቸው? አያት ሞቶባቸዋል። ከዚህ መከራ በዙባቸው፣ ከዚህ ይሰድቧቸዋል፣ ከዚህ እበት ይወረውሩባቸዋል። በተለያየ መከራ ውስጥ ሲያስገቧቸው አቡ ጣሊብ ግን ሲያዩ ላኢላሃ ኢለላህ እንኳን አልተቀበሉም። ግን ካሁን በኋላ እስቲ ወንድ የሆነ የወንድሜን ልጅን ካሉ በቃ አድርግ ዳዋ አሉ። ግን አቡ ጣሊብ ወደ ሞት አፋፍ ላይ በደረሱ ጊዜ ትልቁ ጉዳት የፈጠረባቸው ማን ነው ከተባለ ጓደኛ ነው። ከዚህ በኩል ማን አለ? ረሱል አለይሂ ሰላቱ ወሰላም አሉ። መሃል ላይ ማን አለ? አልጋው አለ አቡ ጣሊብ የተኛበት። ከዚህ በኩል ደግሞ የተረገመው ማን አለ? አቡ ጃህል አለ። እሳቸው ምን ይላሉ? ያ አሚ ቁል ላ ኢላሃ ኢላላህ ከሊመተን ወሐጁ ለከ ኢንደላህ። አንዴ ብቻ ላ ኢላሃ ኢላላህ በል፣ አንዴ ብቻ ላ ኢላሃ ኢላላህ በል። እንደው አጎቴ አንዴ ላ ኢላሃ ኢላላህ ብሏል ብዬ እንኳን አላህ ዘንድ እንድከራከርልህ ላ ኢላሃ ኢላላህ በል እያሉ ይነግሩታል። ከዚህ በኩል ደግሞ ያ የተረገመ አቡ ጃህል አለ። በዘመኑ ቋንቋ ሼም ነው የሚባለው። አተርገቡ አን ሚለት አብዱል ሙጠሊብ። አረ ሼም ነው እንዴ የአያቶችን ሃይማኖት እንደዚህ ትሞታለህ እንዴ ይላቸዋል። እሳቸው ከዚህ ላ ኢላሃ ኢለላህ በል ይላሉ። አቡ ጣሊብ ወደዚያ ያሉ አቡ ጣሊብ ሐቁን እኮ አውቀዋለሁ። ምን ከለከላቸው? ጓደኛ አዛረጋቸው። ሊሞት ሲል ይመጣል። አየው የተረገመ ጓደኛ ሊሞት ሲል አጠገባቸው መጥቶባቸዋል። አረ እባክህ ትላንትናው ኢና ወጀድና አባና ነው እኛ አባቶቻችን ነው እንጂ የምንቀበለው ትላንትና የተወለደ ልጅ ሃይማኖትን ቀይር ሲል ትቀይራለህ እንዴ? አረ ሼም ነው እባክህ እያሉ እያሳፈሩት የአያቶችን መንገድ እንዴት ትተዋለህ እያሉት እያሳፈሩት በዚህ መልኩ አቡ ጣሊብ ላ ኢላሃ ኢለላህ ሳይሉ ምን ሆኑ? ሞቱ። በጣም ሲጨነቁ አላህ ምን አላቸው? ኢነከ ላ ተህዲ መን ሐበብት፣ አንተ የምትወደውን የምትመራ አይደለህም አላቸው። ወላኪን አላህ የህዲ መን የሻ፣ አላህ ነው የፈለገውን የሚመራው አላቸው። እንግዲህ አላህ ስብሓነሁ ወተዓላ ለእሳቸው ምህረት እስከሚያደርግልኝ ድረስ እስተግፋር አደርጋለሁ አሉ። ያ ረቢ ማረው እያሉ ዱዓ አረጉ። ዱዓ ሲያደርጉ ኢን ተስተግፊር ለሁም 70 መረተን ፈለን የግፊር አላሁ ለሁም አላቸው። አላህ 70 ጊዜ ምህረት ብትጠይቅለት ፈለን የግፊር አላሁ ለሁም አላህ አይምሮም ሲባሉ እሳቸው ምን አደረጉ መሰላቸው? ከ70 በላይ ጀመሩ። ኢን ተስተግፊር ለሁም 70 መራት 70 ነው እንደ ከለከለኝ ከ70 በላይ ማድረግ ጀመሩ። ከዛ በኋላ ለአንድ ሙእሚን አይገባውም ለሙሽሪክ استغفار ሊያደርግለት የሚል የቁርአን አያ ሲወርድ ቆመ ሁሉም ነገር። ምህረት ማድረጉም استغفار ማድረጉም ቀረ ማለት ነው። አሁን በኔና ባንተ እይታ አቡ ጣሊብ የጀሃነም ነው ቢባል ይከብዳል አይደል? በኔና ባንተ እይታ ግን ሁሉም የሱ ዕቃ ነውና እንደፈለገ ማድረግ የሚችለው እሱ ነው። አንዳንዴ ከአቅማችን በላይ ሂዳያ ያላገኙ ሰዎች ስናይ በጣም እንጨነቃለን። ሂዳያ በጣም እንመኝላቸዋለን። ግን ሂዳያ ከሚን አላህ ብቻና ብቻ ነው። ብዙ ሂዳያ የምትመኝላቸው ሊኖር ይችላል። ግን እሱ ስጦታ ከአላህ ብቻ ነው። በቃ ኢነከ ላ ተህዲ መን ሐበብተ ሰበበ ኑዙሉ ለሳቸውም ቢሆን ሁላችንም ይመለከታል። ብዙ እንዲመሩልን ብዙ ጥሩ እንዲሆኑልን ምንፈልጋቸው አሉ። ነገር ግን ሂዳያ ያለው በአላህ ስብሓነሁ ወተዓላ እጅ ስር ብቻ ነው። ይቀልቡሃ ከይፈ የሻ እንደፈለገ አድርጎ የሚገለባብጠው ጌታ እሱ ነው። ስለዚህ መጥፎ ጓደኛ ይኸው አታይም እስከ ቀብር ድረስ ተከትሏቸው መጣ። አሁንም ብዙ ነገሮችን ማንተው ለምንድን ነው? ለጓደኛችን ብለን። ነገር ግን ከኛ የሚጠበቀው
ጓደኛዬ ለነገ አኺራዬ ይጠቅመኛል አይጠቅመኝም። በተለይ አሁን ደግሞ ባለንበት ክረምት ነው። ልጆች ወደ ቁርአን ቤት የሚላኩበት ነው። ወላጆችም ወላጅነታቸውን ረጋ ብሎ ካዩ ብዙ ከልጆቻቸውም ጋር የሚገናኙበት አጋጣሚ ነው። ብዙን ጊዜ ወላጆቻችን 12 ሰዓት ተነስተው ለከፊሉ እንቁላል ሲጠብሱ፣ ለከፊሉ ኢንዶሚ ሲሰሩ፣ ለከፊሉ ሩዙ ሲሰሩ ሰርቪስ መጣ ተብሎ ደግሞ ይሮጣሉ። ማታ ሲመጡ ደግሞ ያመሻሉ፣ ወይም ቁርአን ቤት ሄዱ ያመሻሉ። አባት ያመሻል። በመተኛትና በመነሳት ሐያት የሚያልፈው። አሁን ግን ይህን ክረምት ልጆቻችን ጋር አብረን ስንበላ ጓደኛውን እናውቃለን፣ አብረን ስንበላ አመሉን እናውቃለን፣ አብረን ስንበላ ንግግሩን እንለያለን። እያንዳንዱን አሁን በጠይቃችሁ የልጃችሁ ጓደኛ ማን ነው ብል በአብዛኛው ሰው ያውቃል። ብዙ የፈተና ተሰጥቶ ለወላጆች ብዙ ቦታ ብዙ የልጆቻቸውን ፍላጎት ምን እንደሆነ የማያውቁ ቁርአን ምን ደረሰ ቢባል አሁን እዚህ ጋር 3 ወላጅ ብጠይቅ ላበላብ ነው የሚሆኑት። ያው ቁርአን ቤት እንደሚሄድ ነው እንጂ የሚያውቀው ስንት ጁዝ እንደደረሰ አላቅም ነው የሚለው። አንዳንዱም አላህ ይማረው እንጂ ትምህርት ቤት ሄዶ ወላጅም ተብሎ ልጅ ስንተኛ ክፍል ነው ሲባል 7 ነበር 8 ነበር ስንት ነበር የሚልም ወላጅ አለ። አሁን ይሄ ወላጅ ራሱ ወላጅ አይደለም ያስፈልገው፣ ለራሱ ወላጅ ያስፈልገዋል። ምክንያቱም ኢንቨስት እያደረገ ያለውን እርሻ ምን እንደሚያገኝ አይረሳምና እነዚህ ደግሞ ልጆቻችን ትርፎቻችን ናቸው፣ ጌጦቻችን ናቸው። አልማሉ ወልበኑን ዚነቱል ሐያት ዱንያ፣ ለነገው አገራችን ብቻም ሳይሆን የዱንያችን ጌጦች ብሎ ነው አላህ Subhanahu Wa Ta'ala የጠራው። ይህን ጌጥ ለመጠበቅ ልጆቻችንን በዚሁ አጋጣሚ ክረምቱ ገብቷልና በዚሁ አጋጣሚ ከልጆቻችን ጋር በደንብ አድርገን ልንገናኝ የሚገባ ትልቅ ትውስታ ነውና ይህን አጋጣሚ ሁላችንም ልንጠቀም ይገባል። ሌላው አላህ Subhanahu Wa Ta'ala ምን ይላል? አልአኺላሁ የውመኢዚን ባዕዱሁም ሊባዕድን ዐዱው ኢላ አልሙተቂን። ችን አስመሩበት። ማንም ጓደኛ ከማንም ጓደኛ ጋር የውመል ቂያማ ጠላት ነው የሚሆኑት አንድ ጓደኛ ብቻ ሲቀሩ አለ። ኢላ አልሙተቂን አለ። ሙተቆች የሆኑ ግንኙነታቸው ምን እንደሆነ ይታወቃል። አላማቸው በዘር አይደለም፣ አላማቸው ገንዘብ ስለሚቆጥሩም አይደለም። አላማቸው አላህ Subhanahu Wa Ta'ala በሚፈልገው መንገድ ስለሆነ ግንኙነታቸው ያማረ አላህ ያደርግላቸዋል። አላህ ከነሱ ያርገን። ስለዚህ ለኛ ጓደኛ ምንለው ለእህቴ ጓደኛ ምትያት ባክሽ ማታ ከባሌ ጋር አልተግባባውም፣ አንድ ሲለኝ 2 አልኩት፣ 3 ሲመልስልኝ እኔም 4ኛ መለስኩለት ብላ ወይም ብለ ስትነግረው ጓደኛ እንዲመለሰችላ እና በቴስታ ታቀምሳትም ነበር የሚል ከሆነ ይሄ ጓደኛ አይደለም፣ ይሄ ትዳር አፍራሽ ነው። ያቱም የሷን ችግር አላዳመጥካትም። አንተ የሰደባት ስድብ አጥንቷን የሚሰብር ሊሆን ይችላል። የተጎዳችው ጉዳት አላወክላት። ቆይስ ያው ሴቶች ታቀለ እንደ ዑመር ኢብኑ አልኸጣብ እኮ እንዴት እንዳደረጉ ሰውየው አንኳክቶ የሚስቱን ችግር መጥቶ ሊነግር ሲል እያንኳኳ 3 ያንኳክቶ ዑመር አልከፈቱለትም። በኋላ ላይ ሄደ ሲሄድ አሳደው ያዙት። አንኳክተ ነበር ስከፍትላ አመለጥ ሲሉት አይ የሆነ ፈትዋ ልጠይቆት ነበር መልሱን አግኝቻለሁ አላቸው ዑመር ኢብኑ አልኸጣብ። ዑመር በዚህ ካለፈ ሸይጣን በዛ ነው የሚያርፈው ነው የተባለው። ያ ጀግና ሚስትየው የጨቀጨቀቻቸው ነው። ሴቶች እኮ ዑመር እንደሚፈሩት ረሱልን አይፈሩም ሰለላሁ ዐለይሂ ወሰለም። ዑመር ራሱ ይደነግጣሉ በጣም ከመፈራታቸው የተነሳ። ነገር ግን ምን ጠይቀኝ ነው መልስ ያገኘው አሉት። አይ እኔ ስለ ሚስቴ ችግር ልነግሮት ነበረ
እርሶ ጋር ደግሞ ሚስቶት ስጦቦጦቦት በቃ እኔ እርሶን ከጦቦጦቦቹት እኔስ ምን አለኝ ብዬ ነው እኔ ማንነትና ነው ብዬ ነው ብዬ መልሱን አገኘው አለ ዑመር ኢብኑ ኸጣብ እኛ ለትንሽ ነገር በራፍ ላይ ውሃና ያለን ማናባሽ ይሄን ውሃ አስቀምጪ ትላታለህ ምን አናገረው ውሃውን አታነሳውም እዛች ጋር ተስቀምጠው አሁን እኮ ነፍስያ ነው እስካሁን የብርድ ልብስ አልታጠፈም ትላለህ ምን ችግር አለው ጠፋው ማን አንተ አስተካክለው ትንሽ ነገር ውሃ ቀጠነ ጎንፎ ወፈረ እያለን ምን የመሰለ ቤታችን እናበላሻለን ኤም ሳይበቃ ደግሞ ለዘንድሮ ሴት ደግሞ ዝም ብለሽ ሴት አይደለሽ እንዴ ትላለህ ሴት ናት አዎ ሴት ልጅህም ናት እናትህም ናት እህትህም ናት ሁሉም ነገርህ ናት አንተም ብላ አይደል እንደ መጣችው ሚሳቀን ገሊዛ ናት እኮ በብርቱ ቃል ኪዳን የተሰጠች ስጦታ ናት እሷ በቃ የሆኑ ሴቶች ስለረከሱ አንተ ቤትም ያለችው ሚስት የረከሰች ትመስላለች እያጠባች ነው እኮ ልጅ ትክክለኛም ጓደኛ እሷ ናት እንጂ ሂሳብ ያንዳንዱን ብታስደምር ሴት እኮ አትከፍልም እስቲ ማን ነው ከኛ ውስጥ እስቲ ሚስቴ ጡት ስታጠባ ልጆችን ገንዘቡን ከፍያታለሁ የሚል እስቲ አንድ ሰው ይስጣት የጡት ከፍያታለሁ የሚል በሸሪዓ ያስከፍላል አይደል ዛሬ ሰማችሁ ደነገጣችሁ ትከፍላታለህ ጸባይን ካላሳመርክ ትከፍላታለህ ማን ነው ሴጡት የከፈለ ከማከላችን ያ የተቧጨረችበት እንቅልፍ ያጣችበትን ነገር ጡት ታጠባለች ምንድነው የከፈልናት ክፍያ ግን እንዳለ ታውቃላችሁ አሁን እኮ እናንተ ክፍያ ይላል እንዴ አበዛው ጤፍ እየከሸመትኩ አይደል እንዴ ልትል ነው እየበላው አይደል አንተ እሱ ቅቤው የሚቀርበው ላንተ ሐኒድ በሩዝ ላንተ ነው የሚቀርበው እሷ ቀርስ ብላ ነው የምትበላው ጓደኛ በትክክለኛም ጓደኛም ናት አሁን ብዙ ቤት የተበላሸው ልንገራችሁ ጓደኛውን ለማስደሰት ጓደኞቼን ለማስደሰት ብሎ እሷን አስከፍቶ ነው ብዙ ሰው የሚገባው አስቤዛ ግዛልኝ ጭቅጭቅ ነው አጋሽቶ የ3000 ብር ጫት ለመግዛት በጠረባ ነው የሚጥሉት ጫቱን ለሱ ምንም ችግር የለብንም ለአስቤዛ ንጹህ ዘይት ገዝተልኝና ለማለት ሁሌ ጭቅጭቅ ነው እዛ ቤት ለጫቱ ለምንድን ያልተጣሉት ጓደኞቹ ይቀየሙበታል አንተ ሞኝነ እንዴ እሷ መሰማት ይለዋል ያ ጓደኛ አይደለም ወላሂ ጓደኛ አይደለም ይሄ በትርኪ ሚርኪ ነገር የተገናኘ ነው ጓደኛ እንዳይመስልህ ጓደኛ ሰብር የሚያስተምርህ ጓደኛ አኺራ የሚያስተምርህ ጓደኛ ስነ ስርዓት የሚያስተምርህ ጓደኛ ልጆችህን የሚቀጥል አብሽሩ አባታችሁ ቢቀድምም እኔ ያለውላችሁ ይሄን ነው የምትማሩት እንደዚህ አይነት ትምህርት ቤት እኔ ነኝ የምከፍለው አብሽር ያዞሽ እህቴ ይሄ ነው ነውር መሸፋፈል ይሄ ነው ጓደኛ ማለት አሁን ጓደኛ አለቀ ቀድሞ ስለሞተ ለክሶ ላይ የሚያየው ሰው የለም ቀብሮ ሽልን የሚለው እንደ አንድ ኖርማል ሰው ስንት ሰዓት ነው ቀብሩ ብሎ ነው የሚጠይቀው ያ ጓደኛ ግን እንግዳ ማስተናጋጅ ነበር መሆን ያለበት ያ ጓደኛ ቤተሰብን ባጠርጎ አብሽሩ ብሎ ቦታ አድርጎ ነበር መሄድ ያለበት ይሄ ሁሉ ጭንቅ ውስጥ ከመግባት ምን እናርጋ በቃ ይቅርብ ጓደኛ ምን ያደርግልሃል ቁርአን አለ ጓደኛ ኢማምን ጓደኛ ታደርጋቸው ሙአዚንን ጓደኛ ታደርጋቸው መጨረሻ ዱንያን ስትሰናበትኩ የምታገኛቸው ሁለቱን ነው እነዚህን ጓደኛ አድርግ በሁሉም እንቅስቃሴ ያላችሁ ነው ጓደኛው ምርጥ ያለባችሁ አሁን ባለሀብት ከባለሀብት ጋር ይገናኛል የናንተ ሀብት ጓደኝነታችሁ ለመልካም የማታውሉት ከሆነ ስለመቋጠር ብቻ ጥብስ ለመብላት ጭብጦ የሆነች ነገር ለማድረግ ጭብጥ ያደርጋል ሁለት ጓደኛማቾች ዱባይ ሄዱ አሉ የአላህ ነገር ሁለቱም ቋጣሪ ናቸው ግን ጓደኛማች ተብለዋል ዱባይ ሄዱ አሉ መኝታ ሄዶ ሲጠይቁ 170 ብር አሏቸው መሰለኝ በድርሃም ሰው ደግሞ ብዙን ጊዜ የሚያባዛው በኢትዮጵያ ነው የሚደምረው ቶሎ ወደ ኢትዮጵያ ነው የሚመጣው አይደል
ወይ በኢትዮጵያ ሲያስበው አንድ ቀን ማደር 4000 ብር ይመጣበትና ያንቀጠቅጠዋል። ሁለቱም ቋጣሪ ስለሆኑ መስጊድ ሄዱና እንግሊዘኛ አይችሉም ወይ አረብኛ አይችሉም። ዘበኛውን ሄዶ እዚህ ጋር ማደር ይቻላል እንዲያሉ ያሸክ አየው ኮንቲነር ለመጫን የሄደው ልጅ እንዲጨነቃሉ። ኮንቲነር ሊጭኑ ነው እኮ የ10 ሚሊዮን ብር ዕቃ ለመጫን የሚሄድ ምን አለ ቆንጆ አልጋ ላይ ብተኛ፣ ምን አለ ቆንጆ ቁርስ ቆንጆ ምሳ ብትበላ ምን ችግር አለ? እንደውም የጠየቀውን ዘበኛ የሻይ ሰጣው ዱአ አርግልን ብለም ትወጣ አልነበረም ሆነ ያለበት። ዘበኛው አያቸውን አዲስ የለም ማለት በምልክት እሱም በምልክት ቋጣሪ የሆነ ጥሩ ያልሆነ ጓደኛ ገንዘብን ስታወጣ ራሱ ምን ይላል መሰለ? ኧረ እባክህ አንተ ልጆች እንዲ ቀስ ብለን እኮ ማውጣት ያለብህ። አላህ ለዚህ ነው የስስታም ሁሉ ስስታም ብሎ የተናገረው ማን ነው? ወያእሙሩነ الناس بالبخل ሰዎችን በስስት የሚያዛለ መሰሰቱ ሳያንሰው ላንተ የስስት ኡስታዝ ሆነሃል። አንተ ጋር ቋጣሪነት ያስተምራል። ይመጣና ፈቅር ብቻ ነው የሚያቀርበው፣ በቃ ጭንቀት ነው የሚያስተምረው። አላህ አቅም የሰጣችሁ ወንድሞች እባክህ ወንድሜ አላህ ከዚህ ሁሉ ሰው ከ120 ሚሊዮን ህዝብ ገንዘብ ሰጠን፣ መልካም ነገር እንስራበት ወንድሜ። እኔ እናንተ ዳይ አይደለንም አይደል? አሁን ማሰገድ አንችልም አይደል? አሁን አንችልም። ማቅራትም አንችልም። አሁን አንችልም። ስለዚህ አላህ ገንዘብ ሰጠን ይላው የሚያቀሩት ኡስታዞችን ለምን አናጠናክረው? የአንድ መስጊዳችን ጉዳይ ለምን አንይዝ? ገጠር አካባቢ ልብስ ያጣ፣ ገጠር አካባቢ ጫማ ያጣ፣ ገጠር አካባቢ እድሜ ልክ ሙሉ የጓሮ ቆጮ ብቻ እየበላ ያለ አለ። እዛ ምን ሰድቅ እዚህ ምን ሰድቅ እያለ ካልሄደ የጓደኛ አይደለም። እሱ የሚያስተምር ምንድነው? 13 ቦታ ጫረታ አሸንፋል። ይደውልልህና ገንዘብ አዘጋጅ፣ ሌላ ቦታ ደግሞ 14ኛው መያዝ አለብን ይላል። ምንድን ነው ያክል እብደቱ? ሰው ርቦታል፣ ግራ ገብቶታል። ቤተ ዘመዶች ግራ ተጋብተዋል። 13 ቦታ ይዘ ምን ልትሆን? እሺ አየር ላይ አትበር፣ የተለየ አትበላ፣ የተለየ መኝታ የለ። መስራት ማሻአላህ ጠንክር። ቻይና ለምን ትሄዳለህ? ፋብሪካ ክፈት፣ አላህ ይክፈትልህ። ጥሩ ነው መስራታችን፣ መጠንከራችን በደንብ ጥሩ ነው። ግን ጥሩ ጓደኞች ሲኖሩ ቸርቶናል። አልሰጥም ካልክስ አንተ ምን ጊዜም ጧት ጧት ተረግመሃል። ነብዩና አለይሂ ሰላቱ ወሰለም የረገሙ አላህ ያሳየ ተራጋሚ እሳቸው ናቸው። አሚን የሚለው ጅብሪል ነው። ሙስተጃብ የሚያደርገው አላህ ነው። ጧት ምን ጊዜም ጧት ጧት ሁለት መላእክቶች ይወርዳሉ። አንደኛው የሚራገው፣ አንደኛው ዱዓ የሚያደርግ። ጌታዬ ወይ ለሚሰጥ ሁሉ ተካለት፣ ለቋጣሪ በመልካም ነገር ለማያወጣ ሰው ደግሞ አጥፋበት። አሁን እሳቸው ባይሉ መናገር ራሱ ይከብደኝ ነበር። ከማንም በላይ ግን አዛኝ ስለሆኑ ትናገራለህ። ለሁሉ አዛኝ ስለሆኑ ጓደኝነታችን ይሄን መሰረት የማያደርግ ከሆነ ሁሌ ስለ ማንቸስተርና ስለ አርሴናል የምታወራለት ከሆነ ሁሌ የምታወራው አያት እንዲያችል ልጅ የሴት ጓደኛ የለህም እንዴ? የለኝም ወላሂ በል በሰላም ይላል። መርዝ ነው የጓደኛ። የሴት ጓደኛ የለም? አዎ የለኝም። ኢና ሊላሂ ወኢና ኢለይሂ ራጂዑን። ላንተ ነው ኢና ሊላሂ ወኢና ኢለይሂ ራጂዑን የሚለው። ማን ነበር ኢና ሊላሂ ወኢና ኢለይሂ ራጂዑን መባል የነበረበት? አንተ ነበርክ እኮ አይደል? አየው መጥፎነቱ። በዚህ ዘመን በ21ኛው ክፍለ ዘመን ይላል። በ21ኛው በ51ኛው ክፍለ ዘመን ኒካ ነው ያለው በእስልምና። መቼም ያለው ኒካ ነው። ሴት ልጅ የሙከራ ስርጭት አይደለችም። ማንም ሰው ደግሞ በጣም የሚያጅበኝ ልንገራችሁ፣ መጥፎ ጓደኞች የተለያዩ የቤት ልጆችን ካበላሹ በኋላ ስንት አበላሻችሁ ብትላቸው 6 ሴት አበላሻለሁ 7 ይላል 9 ይላል። የሆነ ጊዜ ተውበት አድርጎ ሲመለስ በቃ አሁን ወደ ኒካና ተውበት አድርግ ስትለው ምን ይላል መሰለ?
እና ያቺ የሆነ ሴት ጋር አይቻለሁ እሷን አግባ ስትለው አውዙ ቢላ እንዴት እሷን አገባለሁ ትዳር አይደል እንዴ ይላል። አዮ አይፈልጋቸውም እነዚህ ያበላሻቸውን ሴቶች። ይሄን በደንብ ንገሯቸው እህቶቻችሁ። አይፈልጋትም። ለጊዜያዊ ነገር የፈለገ ጓደኛ ላርግሽ እያለ እኛ ጋር እንግዲህ ገርል ፍሬንድ ወንዝ ፍሬንድ የሚባል የለም። የትዳር ፍሬንድ ነው ያለው እኛ ጋር። ለምን መንገድ ላይ ስትሄድ አትሸማቀቅም? راح هنا كسوغا تورالله راح هنا تنكاله راح هنا تقررباله راح هنا حساب تلواوطاله የዛሬ 7 አመት ሊያገባት ጓደኛ አድርጎ ሰጥቷል ይይዛታል 7 አመት በቴሌፎን ሊያወሩ 7 አመት ከሷ ጋር ኮስታወራ እንኳን 7 አመት 7 ወር ስታወራ ፍቅሩ ራሱ ይጠፋባል ያልቅባህላ ሴቶች ብልጥ ሲሆኑ ደግሞ ከዚህ ርቀው ቺልጅን ኒካ ካላሰርኩ ብሎ ደግሞ ሲንገበገብ ጓደኛ ለማድረግ የተንገበገበው ልጅ ሁሌ ልቡ ይቆማል መቼ ነው ቺልጅ እንደው ኒካ ስሬጄ መገባው ይላል ለምን ክፍት አይደለችም እሷ ለሐራም ክፍት አይደለችም ሙእሚናት ቃኒታት ታኢባት ሳኢማት ናት ጿሚ ናት አላህን ፈሪ ናት ለጌቷ ሰጋጅ ናት ሁሉም ነገር ናት ታጓጓለች ለጊዜው በጓደኝነት እንቆይ ሲላት አይ እንደዚህ የለም ለምታረገው ቀን ማድረግ ትችላለህ ከዛ ውጪ ግን እየተቀራረብን አይ ጓደኛዬ ናት ይያልን አንዳንዴም ቤተሰብ ላስተዋውቅ ተብሎ ጓደኛዬ ናት እየተባለ ምን ሄዳቸው ነገሮች የትዳርን ጉጉት ይቀንሰዋል ፍላጎታችን እየወረደ ነው የሚመጣው ከተቀራረበ ደግሞ ምን መሆኑ አይቀርም መንሸራተቱ አይቀርም አንዳንዱ አትቀራረብ ስትለው ምን ይላል መሰለ እኔ ወላሂ ስቀርባትም ምንም ስሜት አይሰማኝም ይላል ይሄ ታከም ነው የሚባለው ሴት አጠገብ ተጠግቼ እኔ ምንም ስሜት የለኝም ካለ ህክምና ያስፈልጋል ሐኪም ቤት ይዛችሁ ትሄዱ ወመን አስደቁ ሚነላህ ቂላ ከአላህ የበለጠ እውነተኛ ተናጋሪ የለም አንድ ሰው እጅና እግሩ ታስሮ ውሃ ላይ ተወርውሮ አደራ አንድ ውሃ እንዳይነካ ይባላል ባህር ላይ ወርውሮ አንድ ውሃ ቢነካ ያሳያለሁ ትላለህ ወርውሮ እኮ እንደዛ እንደማለት ነው ከገባት ችለውም አላህ ጌጥ አድርጓቸዋል የሚስቡ አድርጓቸዋል ይሄን ጓግቶ እንዲመጣ ነው ከተፈለገው ይሄን ነው ጓደኛ የተባለው እንጂ ለ6 ቀን ለ10 ቀን ለ50 ቀን ለ2 ወር ለ3 ወር አይደለም ጓደኛ የምታደርጋት ዱንያ ላይ ካለች ትልቁ ነገር አሁን ከቤታችን ካጣነው ትልቁ ነገር ከሚስቶች ጋር ከልጆች እናት ጋር ጓደኛ አድርገ የምትወያየው ነገር አለመኖሩ ነው ቢያንስ እቺ ልጅ እኮ ልጆችን ትይዝላለች ከቀደምካት ልጆችሽን ይዛል ከቀደምሽ ጓደኛ ልታደርገው የሚገባው ዛሬ መለየት ያስፈልጋል እንጂ በማይገባን ነገር እየገባን የምንሰባሰባቸው የምናወራቸው ነገሮች ለቤታችን ማዕና ካልሰጠ ጓደኛ ያስፈልጋል እኛ በሀያታችን በዚህ ወጣትነት እድሜያችን والله ብዙ ወንድሞቻችን ሸኝተናል አብዛኛው ጓደኛ አስመሳይ ነው አስመሳይ መጣ ቢሮ ታለቅሳለች 6 የቲም ይያለው ጓደኛ ባለቤቴ ድሮ እኔ ቤት ውስጥ በሳምንት አንድ ያያረደ ነበር ጓደኞቼን ሁሉ የሚጋብዛቸው ዛሬ አንድ ልጆቼን ያያው ነው ምትል አንድ ልጆቼ ይሄ ነው ጓደኛየው ለምን አንተ አታየውማ ትላንት የሚቀርበው ላንተ እንጂ ለአላህ ሲላል ነበር ብዙ ሰው እናያለን ያው ብዙን ጊዜ ኢትዮጵያ ውስጥ የሚዘፈንልን መቼ ነው ስንሞት ነው ስራ ያለው ግን ከሞት በኋላ ነው የሚስቱ ጉዳይ በሐያት ካሉ የእናቱ ጉዳይ በሱ እጅ ከነበሩ በጣም ይረበሽ አንድ ወንድም ሲሞት እኮ በጣም ይናጋል ጥሩ ዱንያ እንኳን ጥሎላቸው ቤቱ ይናጋል የሚገርም እንደ አባት ነውርን የሚሸፍን ስለሌለ እንደ አባት የሚያስተካክልም ስለሌለ ቤት ውስጥ ስለዚህ የዛሬ ራሳችን ለሁለት ሀገር የሚጠቅመን ጥሩ ጓደኛ ማድረግ ስትሞት ያዝንልሃል በሐያት ካለ ይረዳሃል ካረዳህም አይዲያውን ይሰጣል አቅጣጫ ይሰጣል
አብሽር ስራ እንጀምራለን ዛሬ በጣም ይዋዳሉ የምትላቸው ጓደኞች እኮ ቻይና ሄጄ ብሎኛል አንዱ ወንድሜ ቻይና ሄጄ ሁሉም ይፈራራላል ለምንድን ነው ስለው አንዱ የሚያመጣውን አንዱ እንዲያውቅ አይፈልጉም አለ አየው ቻይና ድረስ ሄዶ ይጣላል እዚህ ታዲያ እንዴት ረህመት ይወርድ የኔን ቃል ይጨነንብኝ ይላል የኔን ቃል ይጨነን እስቲ እሱ ከገዛ በኋላ እኔ ያለው ይባባላሉ አለኝ አንድ 15 ቀን ሄጄ የአላህን ታምር ነው ያዩታል የሰው ጭካኔ የሚገርመው ግን ጓደኛሞች ናቸው እና አንዱ ሄዶ ሊገዛ ሲል አለ አንዱ መተኛቱን አውቆ ነው ሄዶ የሚገዛው አለ ተኝቶ አላው ሄዶ ገዝቶ ጭኔው ወደ ቤርጎ ይመለሳል እቃው እንዲያይበት አይፈልግም ቶሎ ደግሞ ጫኑልኝ ወደ መርከብ ነው ምናምን ነገር ይባላል ግን ስታያቸው ምንድናቸው በጀማ ሄዱ ጓደኛሞች ናቸው ስለዚህ በተለያየ መልኩ ተሰባሰብን ማለት ጓደኛውንም ማለት አይደለም በትምህርት ቤት ተገናኘን ጓደኛውንም ማለት አይደለም ለሆነ ሰዓት ቤቱን ለማድመቅ ቁጭ ብለን ደግሞ ጫት የምንቀባበለው እሱም ጓደኛ መሆን አይደለም አንተማ ትክክለኛ ሚስቴ ጓደኛዬ ናት የምትል ከሆነ ጓደኞች ቅር ይበላቸው እንጂ ለሚስት ቅመህባት አትገባ ከምንም በላይ ትልቁ ጓደኛ እሷ ናት እኔ ለሚስቴ ብዬ እንደውም አንተ መንገር ያለብህ እኔ ለሚስቴ ብዬ አላህ መጀመሪያም አልፈቀደልኝም ለሚስቴ ብዬ ካሁን በኋላ እኔ እንደውም ከናንተ ጋር አልቀመም ከተመለስን አብረን መመለስ አለብን እኔ እንዲህ ሚስቴን የጎዳዋ ከሆነ ይሄ ሁሉ ሰው እንዴት ይጎዳታል ሚስቴን ብሎ እህቶቹንና ሚስቶቻችሁን ብሎ መናገር ነው ያለበት ለጓደኞቹ ሼም 5 ሰዓት ይገባል ቤት ሲገቡ ልጆቹም ተኝተዋል አሁን ለነዚህ ጓደኞች ነው መስዋዕትነት እየተከፈለላቸው ያለው ድንገት ቀብረውት ሸልም ይሉ ጓደኞቹ ማለት ትክክለኛ የልጆች እናት የሆነችው ትልቁ ወላሂ ጓደኛ ናት አሁን ለምን መሰለ ያሳነስካት አብረ ስለኖርክ ነው ላንተ ትንሽ የመሰለች ውጭ ያለችው ሴት ትልቅ ምትመስልህ እንጂ የተለየ ነገር የለም እቺ መስዋዕትነት ከፍላ አልጋን እየጠበቀች ነው ቤትን እየጠበቀች ነው ክብርን እየጠበቀች ነው እቺ ሴት የእውነት ጓደኛህ ናት ላንቺ ላስከፋውሽ ነገር ሁሉ አፉ በይ ይሄው ካሁን በኋላ ትላንት ወዲያ ደውሎልኛል ይሄው ቀጥቅጣው ዛሬው ተፍቶ ግንባሬን ይዞ አፎቱ ሊላይ ጠየቀኝ ያው አልቀምን ብሎኛል ብሎ ኦንላይን ሲያገናኙኝ ነበር አልহামዱሊላህ ቤታችን የበለጠ ሰላሙ እየጨመረ ነው የሚመጣው ጂ 5 ሰዓት ምትገባ ከሆነ ከጓደኛ ጋር እየተቃመ ቤቱ ባዶ ነው ልጆቹ ነጭ ሽሮ ነው የበሉት ቂቤ እንኳን የለውም በብዙ ሂደት ማህበረሰቡን እየጎዳ ቤተሰብ እየጎዳ ሚስትን እየጎዳ ነው ያለው ስለዚህ ጓደኛችን እንምረጥ ለአላህ ብሎ ነው የቀረበኝ አይደለም ነው አዎ በቃ ጓደኛ አድርገው የእውነት እኔ አሁን ሁላችሁን የምጠይቀው ትክክለኛ እኔ አንድ ሐጃ ቢገጥመኝ የልቤ ነው ሚስጥር አለ እኮ ለማንም አይነገርም አንዳንዴ ግን በጣም መርጠ የምትመርጣቸው ወንድሞች አሉ አለኝ ያ ወንድሜ አንድ ቦታ የዚህ አይነት ርዕስ ያስኩኝና የሃይስኩል ተማሪዎች ናቸው 12 ክፍል የሽኝኝት ፕሮግራም ብለው ነው ያዘጋጁት እቺን ርዕስ ይዤ አናገርኳቸው አሁን ወደ ዩኒቨርሲቲ ልትሄዱ ነው ተፈትናችሁ ተጨርሶ ወደ የሐጃችሁ ልትሄዱ ነው ከመሐከላችሁ በ12 ዓመት ግንኙነታችሁ የልብ ጓደኛችሁን ንገሩኝ እስቲ እጃችሁን አውጡ አልኳቸው والله አንድ ሰው አጣ አንዱ ልጅ ተነስቶ በቃ ተናገረ እኛ ለመመሳሰል እንጂ ጓደኛ የሚባል አናቀማል ለማስመሰል እንጂ ምንም ከልቢያን ጓደኛ ምለው የለኝም ማለት በርግጥ የነዚህ ሃይስኩል ልጆች እኮ ችግር ብቻ አይደለም በብዙ ቦታ ያለ ችግር ነው ስለዚህ ለነገው አገራችን ለዛሬውም ለራሳችን ለቤተሰባችን ለልጆቻችን አልহামዱሊላህ ባለቤቴ አላህ ብሎ የሱ መሽዓ ሆኖ የሱ ውሳኔ ሆኖ ዱንያን እንኳን ብለቅ ትክክለኛ ለአላህ ብዬ የምወደው ጓደኛዬ ይሄ ነው ብለ ንገራቸው ለልጆች ለባለቤትም ንገራት ነገ አትሰቃይብህ በኔ ጉዳይ ልታናግሩ የሚገባ ይሄ ነው ይሄ ጓደኛ ተጨንቆ ዛሬ ወንድማችን አብዱ ታቁታላችሁ አካል ጉዳተኛው ባለቤቱን አጥቷል ባለቤቱ ሞታለች ታቁታላችሁ ብዙን ጊዜ በሚዲያ የሚቀርብ ነው ጧት መጣና ልጇ
መክፈል የማንችለው ገንዘብ አለብን ኑሩ ጀናዛው እንዳይወጣ ጉለሌ ነበር የተቀበረችው በጣም ደነገጥኩኝ እኔ ራሴ والله ጀናዛው ከመውጣቱ በፊት አንድ ሰዎቹን አንተ አናግርልኝ ቢያንስ ቀብሩ መረጋጋት ስላለበት ይሄን ገንዘብ አናግርልኝ አለ والله ደነገጥኩኝ ፍጹም አላሰብኩም አንዳንዴ ጠመጠመ ዲን ያውቃል የምትለው ደረቅ አለ ምንም ማያቀም ግን ከመስገድ ውጪ ደግሞ ምንም ማያቀም ልቡ ለስላሳ ሰው ብዙ ሰው አለ እዛ ውስጥ ያለ ሰው ነው በቃ አደራ ጀናዛው ከመውጣቱ በፊት ይሄን አስተካክልልን ደውልልን ንገርልን ደውለን ስንነግራቸው እነዛም ሰዎች ደነገጡ والله ደውለን ስንነግራቸው ምን አሉ ጀናዛው እንዲረጋጋ ብለን ነው እኔ ተወክዬ ነው ወደ 446 ሺህ ብር ብድር አለ ይሄን ብር ይዛን ደግሞ ቀብር ከገባች ጀናዛው አይረጋጋም ቤተሰብ ተረብሸዋል ስላቸው ሰውየው እንደ ድንገት ኪሱ ወፍራም ነው ቀልቡ ወፍራም ነው አፎቱ ሊላ ብያለሁ አለ አፎቱ ሊላ ቅበሩ በቃ አብሽረዋል አየው በሳል ሰው መኖሩ ይሄ ጓደኛ ያስፈልጋል ይሄ ልጅ ያስፈልጋል እንዳይመስል 4 ጥብስ ይምጣ 3 ጥብስ ይምጣ መተለው እውነት እንዳይመስል እሱ የጥብሱን ያጣ ጊዜ ሽል ነው የሚለው ሌላ ጥብስ የሚገዛለት የሚፈልገው ና አብሽር እስኪ ያልፍልን ድረስ ሽሮ እንብላ ይለ ይሄድና በቃ እሷ ቸስታለች ባክቷት ባክ ነው የሚለው ካልገባህ ደግሞ አንተ መኪና የሚያሸጣል የቤት ዕቃ የሚያሸጣል ከሆነ ሰው የሆነ ብር ይዘት መጣለ መጨረሻ ላይ እንደዚህ ብር አለበት ትባላለ ያ ጓደኛ መክፈል አይችልም ስሜቱም የለው መሰረቱን ስለሚያቅ ስለዚህ እኔ አንድ ጓደኛ አለኝ ሁለት ጓደኛ አለ የምትለው ካለ በዚህ ስሜት የምትረዳው ጓደኛ ሊኖር ይገባል የውሸት ጓደኛ ልንይዝ አይገባም አሁን አባቶች ብዙን ጊዜ አወል ሰልፍ ያሉ አባቶች والله የሚያሳዝነኝ ጓደኞቻቸው መስጊድ ላይ ሲሞቱባቸው በጣም ነው የሚጎዱት ሐዘናቸው በጣም ከፍተኛ ነው ጓደኛቸው ሲሞት ለምን ይመስላችኋል የዘርም የገንዘብም መሰረት እነሱ ጋር የለም በጣም ነው የሚረበሹት ልጆቹን ሲያይረበሻሉ በጣም ትልቅ የሆነች እናት ስትሞት አባት በጣም ይረበሻል ከሷ በላይ የሚተነፍስበት ሰው ስለሌለው እሷ እኮ ገና ወጣት አይደለችም እናት አባት ሞቶ በጣም ትጎዳለች ለምን የእውነት ጓደኛ የሚያደርጉት እነሱ ስለነበሩ ትልቅ ጉዳይ ከሷ ጋር ነበር የሚያወሩት ስለዚህ ከዛሬ ቀን ጀምሮ የኔንም ጓደኛ ያንተንም ጓደኛ የልጆቼ ጓደኛ የባለቤቴ ጓደኛ እንኳን ሌላው አይደለም በዚሁ አጋጣሚ ስለምንገናኝ ከልጆቻችን ከቤተሰቦቻችን ጋር ባለቤትንም ጠይቃት ማናት ጓደኛሽ እስቲ እኛ ውስጥ አሁን እንደው ሱቢ የክረምቱ ዝናቡ አስቸግሮን ደውሎልን ሱቢ ተነስታል ያለ ጓደኛ አለ ጁማኤ ነው ምን ሰግዶ የሚላል ካለ ማሻአላ ጓደኛ አለ እስቲ በዚህ ክረምት እንኳን እንደው ቁርአን ምንቀራበት አላህ አቅሙ ከሰጠ ምናቀራበት ለትውልዱ የሆነች ካርድ ሰጠ ምን ሄድበት ነገር ተባብለን ምናወራው አለ ወይ ጓደኛ በሆነች ግርግር ብልጭልጭ ያለች ዱንያ ትመጣለች ብዙ ሰው ያጅባሃል ብልጭልጭ እንዳለችው ደግሞ ዱንያ አለች ጥፍት ትላለች እንዳሉ ይጠፉባል አታገኙም እንዳለ በቃ ሐባእ መንሱራ ባዶ ነው የሚሆነው ላንተም ለባለቤትም ላንተም ለእህትም ጓደኛው ማን እንደሆነች በደንብ ጠይቃት የዛሬ አራታችን ላይ ስንበላ ለምን አንተም ባለቤት ጥሩ ጓደኛ ከያዘች ጥሩ ጓደኛዋ ስለሆነች ነገ ለሷ ደውለ ቤታችን ትንሽ ችግር አለ ለአላህ ብለሽ አናግሪያ ስትል ባንተ ቤት ጉዳይ ትጨነቃለች ባንተ ቤት ጉዳይ ትረበሻለች ጓደኛ አላት ተገላገልክ አይበህ ወደ ሌላም ቦታ ማይወጣበህ እሷም ልክ እንደዚህ ሴቶቹ ጋር ጓደኛ ካረገን ሴቶቹ ጋር የሚያስከፋቸው ነገር ከተውን ከምንም በላይ ደግሞ ዱንያ ላይ አላህ Subhanahu Wa Ta'ala ጋር ዋናው ምስክራችን ማን ነው ቤተሰብ ነው አይደል የሚመሰክረው አለቀ የኛ ምስክሮቻችን ቤተሰብ ነው የቤተሰብን ምስክር ለማግኘት ዛሬ እኔም እናንተም ከቤተሰቦቻችን ጋር
ጓደኝነቱን በመፍጠር ጓደኝነታችን በመቀጠል የተቻለን ያክል ለሁለት ሀገር የሚሆን ንጣ ማናችንም እንዳረሰ ሰውየው የሚነሳው ከማን ጋር ነው ብሏል ሐዲሱ አልመርኡሁ ማ መን አሐበ ከሚወደው ሰው ጋር ነው የሚቀሰቀሰው ኳስም ስታይ መጠን ይኖረ አፍቃሪ የሆነ ከግርግዳ መጋጨት ግርግዳውን በቦክስ መምታት ብሎኬት መስበር ምን አገባ ለሁሉም ነገር በተቻለ መጠን ከንዲ ከሚያብዱ ጋር አለ ጓደኛዬ ብለው የደወለለ አብሽራ ይዞ ብሎ እንትና ተሸነፈባ አይደል አብሽር አላህ ሰብር ይስጥል አንተም ለኔ የሚል ከሆነ ይሄ ጓደኛ እንዳይመስል ለማይጠቅም ነገር ለሁለት ሰዓት ለሶስት ሰዓት ቻት እየተጻጻፍክ የምትላላክ ከሆነ እሱም ጓደኛ አይደለም ኢነ السمع والبصر والفؤاد كل اولئك كان عنه مسؤولا من ሰማበት ጆሮአችን ቀልባችን አይናችን ሁሉም ተጠያቂ ናቸው ሁለት ሰዓት ቻት ታደርጋለህ ለማይጠቅም አይታት ነበር እንዴ ከኛ በር ስትወጣ አላየዋትም አረተው ባካ ያያት ይመስለኛል አራ አላየዋትም ያቺ ቀይ ለበሰች እሷ ናት እንዴ ቀጭኗ አራ አይደለችም ወፍራሟ ምንድነው የሚጠቅመው ነው ምንም ለማይረባ የሁለት ሰዓት እንግዲህ ቻት ከተጻጻፍክ የ100 ብር ካርድ ማለት ነው እዚች ጋር ወጣ አንድ ጭማቂ ያጠጣበት ትንሽ ዱብ አንድ ጭማቂ ከሁለት ዳቦ ጋር የድሮ ቢሆን ሁለት ዳቦ ስላችሁ ትደነግጡ ነበር ያውን ሁለት ዳቦ እቺ ነው የምታክለው ሲጨምቃት ለዛ ብዬ ነው የሚጠቅምህን ነገር ነው ማድረግ ያለብህ ላላስፈላጊ ነገር የሚጠራ ጓደኛ አንተ መስታወቱ ነው ቢያንስ አንተ ዛሬ አላህ ምርጥ ቦታ አስገብቷል ያው በነፃ ነው የገባችሁት የከፈላችሁት ነገር የለም አሁን ስንወጣ ደግሞ ሸቅለን ነው የምንወጣው ሁሉም ዝግዘግቶ ነው የሚወጣው ዓለም ላይ በነፃ ገብተ አትርፈበት የምትወጣው መስጊድ ብቻ ስለሆነ የዘፈን ኮንሰርት እኮ ከፍተኛ ገንዘብ ነው እንደ ዘንድሮ ያዘንኩበት የለም ሰው ርቦታል የዘፈን ኮንሰርት የሴት ልጅ ዳሌ ለማየት የሴት ልጅ ታፋ ለማየት ያ ገንዘብ ግን ስንት ትውልድ የሚያድን ገንዘብ ነበር አሁን እኛ የሚያስፈልገን የምግብ ኮንሰርት ነው የሰደቃ ኮንሰርት ነው የሚያስፈልገው ቀይ ወጥ ሸቶት የማያውቅ ብዙ ሰው አለ መሃላችን ያንን ነው ማዘጋጀት የሚገባው ከነዚህ አይነት ጓደኞች ጋር ተባብረን መስራት ያለብን ይሄን ካረክ አላህ ረህመቱን ያወርድልናል እንጂ ለማይረባ ነገር ሞባይላችን ላይ መድከም አይናችን ቀልቶ መተኛት 6 ሰዓት ድረስ ማድረግ አሁን 6 ሰዓት ቻት ተጻጽፈን እንዴ ነሱ ቢምንነስ አጥፋ አትድከም የሚጠቅም ነገር ለሆነ ሰዓት ጎበዝ ሸቃይ ሆኖ ጎበዝ ነጋዴ ሆኖ ቢዝነስ ላይ ነው ማፍጠጥ ያለብን ሰላት እንዳሰናበት ኪስ ገብቶ ሞባይል ማውጣት ቶ ቀስቀስ ዝበል ሮጠም አትውጣ ከዚህ ቤት ቀስቀስ ዝበል ይደርሳል አላህ ላንተ የጻፈው ይደርሳል ጊዜያችንን አላህ የሰጠን ወርቃማ ጊዜያችንን ዝም ብለን ማሳለፍ የለብን ካሳለፍን ይሄን ወርቃማ ጊዜ አላህ ፊት እንጠየቃለን ይሄን እድል ያላገኙ ብዙ ወንድሞች እህቶቻችን ስላሉ ስለዚህ ዛሬ ከሰማነው የ35 ደቂቃ ትምህርት አንዷንም ቢሆን ከራት በኋላ አደራ እንድታስተላልፉ ምን ነው እንድታስተላልፉ በቃ ዛሬ ከባለቤቴ ጋር ፈታ አድርጋት ፊትን ፈታ አርገው ማናሽ ጓደኛሽ እንዳትላት ይሄ ፖሊስ ጥያቄ ነው መጀመሪያ ፊትን የሰደቃ ፊት አርገው ሰላም አለይኩም ብለ ገባ አንኳኳ ደስ እንዲላችሁ እስቲ ለነገ የሚጠቅመን ደሞ ዛሬ እናውራ ብለ አውራ ውጪ ላይ መላእክት እንምሰል ቤት ስንገባ ልጆች አይደንግጡ ይሄን ነው ከኛ ማስተማር ያለብን አላህ Subhanahu Wa Ta'ala እኔም በተናገርኩት እናንተም በሰማችሁት ምን ተጠቀም አላህ ያርገን እዚህ ቤት እንደሰበሰበን ጀነት ላይ ከሚሰባሰቡት ቤተሰቦች አላህ ያርገን አላህ መጨረሻችን ያሳምርልን ዱንያ አኺራችን የሚያሳምር ጓደኛ አላህ ይስጠን አኺራችን ከሚያበላሽ ጓደኛም አላህ ያርቀን ለልጆቻችንም ጥሩ ጓደኛ አላህ ይስጣቸው ለሴት ልጆቻችንም ጥሩ ጓደኛ ማለት ይገባቸዋል ጥሩ ባል አላህ ይስጣቸው ጓደኛም ነው አባትም ነው ወንድሟም ነው ሁሉም ነገር ነውና ቤታችን ላይ ቁጭ ያሉ እህቶቻችን በተለይ አላህን የሚፈሩ
አንድ ወንድ ከሐላል ውጪ እንዳይነካኝ ያሉ አላህ ይድረስላት። ያያት የሚደነግጥባት አላህ ይስጣት። እኛንም አላህ Subhanahu Wa Ta'ala በመልካም ነገር አላህ ይወፍቀን። እዚህ ቤት እንደሰበሰበን ጀነት ላይ አላህ ይሰብስበን። የዚህ ቤት ፍቅር አላህ ይስጠን። ልጆቻችን በዱንያ ላይ የምናወርሰው ይህን ቤት ነው። የዚህ ቤት ፍቅር አላህ ይስጣቸው። እዚህ ቤት ላይ በትክክለኛ የጥሩ ስነ ምግባር ተማሪዎች ሆነን የምንወጣ አላህ ያርገን። አላህ ይቀበለን። ይሄን የዛሬ አይነት ፕሮግራም ከኛ ጋር ሲሰባሰቡ የነበሩ በአላህ ፕሮግራም ወደ ቀብር ሄዱት ሁሉ ረውዳቱ ሚን ሪያዲል ጀና አላህ ያርግላቸው። ቀብራቸውን አላህ ያሳምረው። ይሄን ቤትም የገነባ በህይወትም ያለ የሞተም ካለ አላህ ይቀበለው። ለነገ ቤቱ ለአኺራ ስንቁ አላህ ያርግለት። እኛም እንግዲህ ቀንተናል መስጊድ በሚሰራ ሰው ለኛም ሱስ አላህ ያርግበት። ውድድራችን ሁሉ 00 መኪና ነው። እሱም ጥሩ ቢሆንም የሁለት ሀገር ደግሞ መኪና የምናገኝ አላህ ያርገን። የሁለት ሀገር መኪና ይሄ ነው በቃ ትውልዱን የሚነዳ መኪና ማለት ነው። ትውልዱ ገብቶ አትርፎበት የሚገባ ነው። አላህ ይወፍቀን። ኪሳችንም ቀልባችንም አላህ ሀብታም ያርገን። ገንዘባችን ምናዝበት እንጂ የማያዘን አላህ ያርገው። በራሳችን ገንዘብ አኺራ መንገዛበት አላህ ያርገን። አገራችንም ሰላም አላህ ያርግልን። ፍልስጤሞችንም አላህ ይድረስላቸው። አላህ በቃቸው አላህ ይበላቸው። እነሱ ላይ የተባበረ እነሱ ላይ ገንዘብ የሰጠ እነሱ ላይ መጥፎ ነገር የሰራ በመሞታቸው ስሜት ያልሰጠ ሁሉ ቤቱ ሐዘን አላህ ይግባ። የልጅ ሞት ነው ያየነው፣ የልጅ ሞት አላህ ያሳየው። የሚስት ሞት ነው ያየነው፣ የሚስት ሞት አላህ ያሳያቸው። እነሱ ላይ ለተባበረ ሁሉ አላህ ይበቀልላቸው። ከማናችን በላይ አዛኝ የሆነ ጌታ ነው። አላህ ይበቀልላቸው። አላህ ይበቀልላቸው። ሁሉን የሚበቀል ጌታ ነው። እሱ የያዘ ጊዜ ነጃ ያወጡምና ነጃ የማይወጡበትን አላህ ይስጣቸው። አላህ ይበቀላቸው። በእኛም ወንጀል ከሆነ እየተቀጡ ያሉት አላህ ለእኛም ምሕረቱን አላህ ይለግሰን። አላህ ይቀበለን። هذا وصلى الله على نبينا محمد وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።